እኔ ማንሳት የምፈልገው የሚካኤል አርቴታ ጉዳይ ይሰናበት ወይስ አይሰናበት የሚሉ ድምጾች ተሰምተዋል። አርቴታ አውት ከኤፍኤ ካፕ በኋላ በርካታ የአርሰናል ደጋፊዎች አርቴታ አውት ሲሉ ነው የተደመጡት። ሌሎች ደግሞ አይ የሚሉ ሐሳቦች ተነስተዋል። እንመልከተው። ሚካኤል አርቴታ በአርሰናል እግር ኳስ ክለብ ከመጣ በኋላ በአጠቃላይ ከተፎካከረባቸው 26 ዋንጫዎች መካከል ያሳካው 3ቱን ብቻ ነው። ከ3ቱም 2ቱ ጋሻ ናቸው፣ ኮሚኒቲ ሺልድ ነው። ከዛ ውጭ በውድድር ደረጃ ያሳካው አንድ ብቻ ነው፣ ኤፍኤ ካፕ 2019 ላይ ያሳካው 2019-2020 ላይ ያገኛት ኤፍኤ ካፕ ዋንጫ ነው እንጂ ከዛ ውጭ አርቴታ 23 ዋንጫዎችን ማሳካት አልቻለም። ከ26ቱ ለዋንጫ ካለው አድቫንቴጅ አንጻር ማለት ከ26 23 ዋንጫ አጥቷል። ከ3ቱም ዋንጫዎች መካከል 2ቱ ጋሻ ናቸው። ይሄ ኮሚኒቲ ሺልድ ቶርናመንት አይደለም፣ ኮሚኒቲ ሺልድ የኤፍኤ ካፕ አሸናፊና የፕሪሚየር ሊግ አሸናፊ ያደረጉት ጨዋታ ማለት ነው። 2020-21 ላይ ኮሚኒቲ ሺልድ፣ እንደገና 2023-24 ላይ ኮሚኒቲ ሺልድ ማንቸስተር ሲቲን አሸንፎ ማለት ነው። ስለዚህ አርቴታ 23 ዋንጫዎች አለማግኘቱ ነው ከ26ቱ 23ቱ ማጣቱ፣ ያውም 2ቱ ኮሚኒቲ ሺልድ ናቸው ብያለሁ። ከ3ቱ ጫና እንዲፈጠርበት ያደረገው 2019-2020 ፕሪሚየር ሊግ አላሳካም። በዩሮፓ ሊግ ተሳትፎ ነበር፣ የተሻለ ድል ነበር። ዩሮፓ ሊጉንም አላሳካም። ኤፍኤ ካፕ ዋንጫ ብቻ ነው ያገኘው። 2020-21 ኮሚኒቲ ሺልድ እሷም አንድ ጨዋታ ብቻ ነች፣ የአሸናፊዎች አሸናፊ ማለት ነው። ከዛ ውጭ 2020-21 ከ5ቱ አንድ ብቻ ነው፣ ኮሚኒቲ ሺልድ ነው። 4ቱን አላሳካም። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ዩሮፓ ሊግ። በዚህ ዓመትም ዩሮፓ ሊግ የተሻለ አድቫንቴጅ ነበረው። 2021-22 በዋንጫ ደረጃ በ3 ፉክክሮች ውስጥ ነበር፣ በአውሮፓ መድረክ አልነበረም። ፕሪሚየር ሊግ የለም፣ ኤፍኤ ካፕ የለም፣ ካራባው ካፕ የለም። 2022-23 የውድድር ዓመት 4ቱንም ዋንጫ ማሳካት አልቻለም። በፕሪሚየር ሊግ አልተሳካም፣ በኤፍኤ ካፕ አልተሳካም፣ በካራባው ካፕ፣ በዩሮፓ ሊግ አልተሳካም። 2023-24 ከ5ቱ አንዷን ብቻ ነው ያሳካው፣ ኮሚኒቲ ሺልዷን ማለት ነው። ከዛ ውጭ ፕሪሚየር ሊግ የለም፣ ኤፍኤ ካፕ የለም፣ ካራባው ካፕ የለም፣ ሻምፒዮንስ ሊግ የለም። 2024-25 ባለፈው ዓመት በ4ቱ ውድድሮች ላይ ተካፍሎ አልተሳካም፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ሻምፒዮንስ ሊግ። 2025-26 ዘንድሮ የውድድር ዓመት ካራባው ካፕ አልተሳካም፣ ኤፍኤ ካፕ ጉዞ በሳውዛምፕተን ተጨናግፏል፣ 2 ብቻ ይቀራሉ። ስለዚህ አርቴታ 26 የዋንጫ ዕድሎች ላይ ቀርቦ 23ቱን አላሳካም። ኢቭን 3ቱ መካከል በቶርናመንት ደረጃ ያሸነፈው ኤፍኤ ካፕ ብቻ ነው፣ አንድ ኤፍኤ ካፕ ዋንጫ ብቻ ነው። 2ቱ ጋሻ ናቸው። ኮሚኒቲ ሺልድ የአንድ ጨዋታ የአሸናፊዎች አሸናፊ፣ የፕሪሚየር ሊጉና የኤፍኤ ካፕ አሸናፊ ተብሎ የሚሰጥ ጋሻ ነገር ነው። ስለዚህ ከዚህ አንጻር ነው አርቴታን መገምገም የሚያስፈልገው። ከቆየበት ዓመታት አርቴታ የቶተናም አሰልጣኝ ቢሆን በዚህ ደረጃ ድል ይሰጠዋል? ኦንጄ ፖስቴኮግሉ ኮንፈረንስ ሊግ ዋንጫ አንስተው ተሰናብተዋል። ኮንፈረንስ ሊግን አሳክተው የዩኤፋ ውድድር 3ኛውን ትልቁን ዋንጫ አሳክተው ኢንዞ ማሬስካ የዓለም ዋንጫን ወስደው ከቼልሲ ጋር የኮንፈረንስ ሊግን ዋንጫ አሳክተው ሻምፒዮንስ ሊግ ቡድኑ እንዲሳተፍ አድርገው ተባረዋል። ኤሪክ ቴናግ ኤፍኤ ካፕ ዋንጫ አሳክተዋል። በተመሳሳይ ሌሎች ዶሜስቲክ ዋንጫዎችንም አግኝተዋል፣ ግን ተባረዋል። በአንጻሩ ፔፕ ጋርዲዮላን እንመልከተው። ፔፕ ጋርዲዮላ ከማንቸስተር ሲቲ እግር ኳስ ክለብ ከተቀላቀለበት ከ2016 ጀምሮ 20 ዋንጫ አሳክቷል። 20 ዋንጫ 2016 ጀምሮ ነው የመጣው። ልብ በሉ። አርቴታስ 2018 ነው የመጣው። 2019 ጀምሮ ነው ውድድር ያከናወነው። ከ2 ዓመት በኋላ ነው አርቴታ አሰልጣኝ ሆነው። 2016 ላይ ነው ጋርዲዮላ የመጣው። 2016 ላይ 10 ዓመት የቆየው ጋርዲዮላ 20 ዋንጫ በማንቸስተር ሲቲ እግር ኳስ ክለብ አሳክቷል። ልዩነቱን ተመልከቱ። 20 ዋንጫ ምን ያህል ብዙ እንደሆነ ማለት ነው። በፕሪሚየር ሊጉ 6 ዋንጫ በመጣበት ዓመት 2017-18 ቀጣዩን ዋንጫ ወስዷል። 2018-19 ወስዷል። 2020-21 ወስዷል። 2021-22 ወስዷል። ተረረም አድርጎ እንደ አውቶማቲክ መሳሪያ 2022-23 ወስዷል። 2024-25 ወስዷል። 6 ጊዜ የፕሪሚየር ሊግ ዋንጫ ባለቤት ነው ጋርዲዮላ በቆየባቸው 10 ዓመታት። ኤፍኤ ካፕ 3 ዋንጫ ወስዷል። 2018-19፣ 2022-23፣ 2024-25
ዘንድሮም መንገድ ላይ ነው ለአራተኛ ኤፍኤ ካፕ ድል። ካራባኦ ካፕ 6 ጊዜ አንስቷል። 2017-18 2018-19 2019-20 2020-21 2023-24 ኮሚኒቲ ሺልድ አርቴታ ያገኛቸው 2 ኮሚኒቲ ሺልድ ነው። ጋርዲዮላ 3 ኮሚኒቲ ሺልድ አሳክቷል 2018 2019 2023። ዩኤፋ ሻምፒዮንስ ሊግ 1 ዋንጫ አግኝቷል አርቴታ። ወፍ የለም 2022-23 ጋርዲዮላ በታሪኩ አይቶ የማያውቀው ማንቸስተር ሲቲ የሻምፒዮንስ ሊግ ዋንጫ ያስገኘው ጋርዲዮላ ነው። በዩኤፋ ሱፐር ካፕ በአውሮፓ መድረክ የሻምፒዮንስ ሊግና የዩሮፓ ሊግ አሸናፊ በሚያደርጉት ጨዋታ 2023 ዋንጫውን አሳክቷል። በድምሩ 20 ዋንጫዎችን 10 ዓመት ቆይቷል። አርቴታ 8 ዓመት ቆይቷል። ከ8ቱ ግን አርቴታ በቶርናመንት ደረጃ ያሳካው 1 ዋንጫ ብቻ ነው፣ ኤፍኤ ካፕ ዋንጫ በቶርናመንት ደረጃ። ኮሚኒቲ ሺልድን 2ቱን ስንጨምርለት 3 ይሆናል ማለት ነው። ጋርዲዮላ ግን ኮሚኒቲ ሺልዱን 3ቱን ብናነሳ በ10 ዓመት ቆይታው 17 የቶርናመንት ዋንጫ አንስቷል። ሉክ ዘ ዲፍረንስ። ስለዚህ አርቴታ በአርሰናል ቤት ውስጥ ታግሰውታል። ኢቭን የፕሪሚየር ሊግም የሻምፒዮንስ ሊግንም ዋንጫ ካሳካ ምናልባት ሊቆይ ይችላል እንጂ እኔ ከሁለቱ አንዱን እንኳን ቢያገኝ ከ1 ዓመት የዘለለ ቆይታ ከአርሰናል ቤት ውስጥ ከዚህ በኋላ አርቴታ ይቆያል የሚል እምነት የለኝም። እንደ አርቴታ አርሰናል የታገሰው የለም። እንደ አርሰናል አሰልጣኝ የታገሰ ክለብም በፕሪሚየር ሊጉ ታይቶም ተሰምቶም አይታወቅም። ከመጠን በላይ ነው አርቴታን የታገሰው አርሰናል። ለዛም ነው አርቴታ አውት የሚል ድምጾች ከኤፍኤ ካፕ ሽንፈት በኋላ በርካቶች ያሰሙት። አርቴታ የጥሎ ማለፍ ጨዋታዎች ላይ በጣም ደካማ አሰልጣኝ ነው። አርቴታ የዋንጫ ጨዋታዎች ላይ በጣም ደካማ ነው። ጋርዲዮላ በአንጻሩ ዋንጫ አይቶ ኢቭን በካራባኦ ካፕ ላይ መራ። በቀደም በኤፍኤ ካፕ ከታላቁ ሊቨርፑል ጋር የነበረውን ጨዋታ 4-0 ሲያሸንፍ ከልጁ ጋር ቁጭ ብሎ በቅጣት ምክንያት ባልነበረበት ሁኔታ ዋንጫ እንኳን አይቶ የሚያፈገፍግ አሰልጣኝ እድል አይሰጥም። ይሄ ነው አርቴታ ላይ ጣቶች እንዲቀሰሩ ያደረገው። ይህንን መነሻ በማድረግ አድማጮች አርቴታ አውት ወይስ ይቀጥል? እኛ መረጃውን ነው የምንሰጠው። ድምዳሜው ላይ የምትደርሱ ደግሞ እናንተ ናችሁ። ፋክቱ ግን የሚያሳየው አርቴታ አውት የሚለው ከሌሎች በንጽጽር አንጻር አርቴታ አውት የሚሉ ሰዎች እነዚህን የተጨመቁ እና የሚያበሳጩ ሂደቶችን ግምት ውስጥ አስገብቶ ነው። በቅርብ ጊዜ ማንቸስተር ሲቲ ከአርሰናል ጋር የ8 ነጥብ ልዩነት እያለው ነው ከኋላ ተነስቶ አርሰናል ነጥብ አስጥሎ ዋንጫ የወሰደው። ይህንን ድምር ውስጥ ያስገቡት ደጋፊዎች ናቸው በርከት ብለው ድምጻቸው አርቴታ አውት የሚል ድምጽ ሲያሰሙ እየተመለከት ነው ማለት ነው። ግን እኔ እንደምገምተው አርቴታ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም የሚያጣ ከሆነ ምንም ጥያቄ በሌለ ሁኔታ ከአርሰናል ጋር ይሰናበታል። ከሁለቱ አንዱን የሚያገኝ ከሆነ ለ1 ዓመት ድል የሚሰጡት ይመስለኛል። ለ1 ዓመት ኤክስትራ ድል የሚሰጡት ይመስለኛል። ነገር ግን በአርቴታ ምክንያት አርሰናል ሌላ አሰልጣኝ እንደነ ሉዊስ ኤንሪኬ እንደነ ጋርዲዮላ አይነት አሰልጣኞች በእነዚህ 8 ዓመታት በአርቴታ ቦታ ተሰጥቷቸው ቢሆን ኖሮ ስንት ዋንጫ ያሳኩ ነበር? ግን የሚለው ጉዳይ ሳስበው አርቴታ ምን ያህል አቨሬጅ ኮች እንደሆነ ያሳየኛል ማለት ነው። አዎ ግርምዬ አርቴታ ላይ በትልቁ የሚነሳው ጥያቄ በዋነኝነት መሰረታዊ ጥያቄ ብለህ የምታነሳው ጉዳይ ኢንቨስት ተደርጎለታል። ኢንቨስት ባይደረግለት ይህን ያህል ከፍተኛ ገንዘብ ባይወጣለት፣ በነገራችን ላይ ጋርዲዮላም ቼልሲም ሊቨርፑልም ባወጡት ገንዘብ ባልተናነሰ በአርቴታ ዘመን አርሰናል አውጥቷል። በቢሊየን የሚቆጠር ገንዘብ አውጥቷል። በእርግጥ ገንዘብ ማውጣት ብቻ ውጤት አያመጣም። ቼልሲ ብዙ ገንዘብ አውጥቷል በቶድ ቦሊ ከ2023 በኋላ። ማንቸስተር ዩናይትድ ብዙ ገንዘብ አውጥተዋል። ሊቨርፑል ዋንጫ አሳክቷል አምና፣ በእርግጥ ግን ዘንድሮ ብዙ ገንዘብ አውጥቷል። ጋርዲዮላ ግን ለምን ፐርፐዝ ምን ማድረግ እንዳለበት በደንብ የሚረዳ አሰልጣኝ ስለሆነ ያወጣቸው ገንዘቦች በሙሉ ጠብ ብለው መሬት ላይ አልወደቁም። ሁሉም ውጤት አመጥቷል። የሚካኤል አርቴታ ችግር ትልቅ የገነገነ ችግር ብለን የምናነሳው
ሲወርድ ሲዋረድ ባለፉት 3-4 ዓመታት የተመለከትነው ወሳኝ መታጠፊያ ቦታ ላይ በቃ የምትታጠፍበትና ታሪክ የምትሰራበት ቦታ ላይ ወደኋላ ማለት ወገቤን የማለት ችግር ትመለከታለህ። የቅያሪ ችግር፣ የውሳኔ ችግር፣ የተጫዋቾች ምርጫ ችግር። ለምሳሌ ከ2 ዓመታት በፊት እኮ አስቶን ቪላና ባየር ሙኒክ በሻምፒዮንስ ሊጉ ባየር ሙኒክ በፕሪሚየር ሊጉ አስቶን ቪላ ነበራችሁ። ለሁለቱ ዋንጫ እየተፎካከረ ነበር። በዛ ነው ታስታውሳለህ ግርሜ። እና ለባየር ሙኒኩ ጨዋታ ገና አስቶን ቪላን ጨዋታ ሳይጨርስ የባየር ሙኒክን ጨዋታ አስቦ በውድድሩ ጥሩ የነበረውን ኪቪዮርን አስቀምጦ ዚንቼንኮን አስጀመረ። ከዛ ደግሞ ከባየር ሙኒክ ጋር በነበረው ጨዋታ ዚንቼንኮን አስቀምጦ ኪቪዮርን አመጣው። ሁለቱም ስህተት በሰሯቸው ስህተቶች ዚንቼንኮና ኪቪዮር በሰሯቸው ስህተቶች አርሰናል ዋጋ ከፍሎ ከሁለቱም ውድድር ተወጣ። ይሄ የማኔጅመንት ችግር ነው፣ የአሰልጣኝ ማኔጅመንት። ባይዘወይ አርቴታን የሰራውን ነገር ግን ማድነቅ ይገባናል። ቡድን መገንባት ይችላል፣ ቡድን መስራት ይችላል፣ ግን ዋንጫ መውሰድ አይችልም። ትልቁ ችግር የሆነበት ቡድን ይሰራል፣ ያስተካክላል፣ ተፎካካሪ ቡድን ይሰራል፣ ጥሩ ጥሩ ተጫዋቾችን ለማምጣት ለማሳደግ ጥረት ያደርጋል፣ ያሉትን ተጫዋቾች በተሻለ አቅም እንዲያደርጉ ከፍተኛ ስራ ይሰራል። ግን ዋንጫ የሚባለው ቦታ ላይ ሲደርስ ፍሬን ይይዛል። ይሄ ደግሞ የአርሰናል ደጋፊዎች ዋንጫ ካላነሳ ምንም አይጠቅማቸው። ሚኬል አርቴታ የፈለገውን አይነት ቡድን ቢሰራ ተጫዋቾቹም ሳሊባም ተናግሯል፣ ዘንድሮ በየትኛውም አይነት መንገድ ዋንጫዎችን መውሰድ ነው የምፈልገው፣ ካራባኦ ካፕ በሉት ሊግ ካፕ በሉት ምን በሉት ምንም መማር አንፈልግም የሚል አስተያየቱን ሳሊባ የሰጠበት ነበር በውድድር ዓመቱ መጀመሪያ አካባቢ ላይ። ደጋፊ እንደዚህ አይነት ስሜት ነው ያለው። የትኛውንም ዋንጫ አርሰናል ማንሳት ይፈልጋል፣ የትኛውንም ዋንጫ ማሳካት ይፈልጋል። ስለዚህ በዚህ ሰዓት ላይ አንገትን በደንብ ቀን አድርገህ መስራት ይኖርባል። ሳይኮሎጂካል ራስን ሬዲ ማድረግ ይኖርባል። ይሄ ጭንቀት መጨናነቅ ምናምን 50 ምናምን ጨዋታ አድርገህ መጥተህ 4 ጨዋታ ነው የተሸነፈው። የበቀደሙ ነው 51 ጨዋታ 5ኛ ሽንፈት ያስተናገደው። በቃ ቡድኑ በኮንክሪት ተገንብቷል። ከታች ግንባታውን በጥሩ ሁኔታ ካጠናቀቅ ፊኒሽንጉን ያለ መስራት ያለ ማለት ነው። ግንባታውን በደንብ ሰርተው ፊኒሽንግ ላይ የመረጥካቸው እቃዎች ደካማ መሆን ወይም የፊኒሽንግ ያጨራረስ ክፍተት ያመጣው ችግር ነው። አርሰናልም እንዲህ አይነት ነገር ነው የምትመለከተው በግንባታ ብንመለከተው። ሶፊ ቅድም አሁን አንድ ቁጥር እያነጻጸርኩ ነበር፣ ጋርዲዮላና አርቴታ ከ26ቱ ማግኘት ከነበረበት 26 ዋንጫ ወይም ከቀረበለት 26 ዋንጫ ስንት ነው ያሳካው ብለናል? 3 አርቴታ 3 ያውም ሁለቱ ኮሚኒቲ ሺልድ ናቸው ብያለሁ። ጋርዲዮላ ግን ማግኘት ከነበረበት 26 ዋንጫ 20ውን አሳክቷል። ሉክ ዘ ዲፍረንስ፣ ይሄ ነው ልዩነቱ። ስለዚህ የቆይታቸውን ጊዜ ደግሞ ስታዩ ጋርዲዮላ 10 ዓመት ቆይቷል፣ 2016 ስለሆነ የመጣው አርቴታ ደግሞ 8 ዓመት 7-8። ስለዚህ አሁን ላይ የአርሰናል ደጋፊዎች አማራጭ የላቸውም። እውነት ለመናገር አማራጭ የላቸውም። ከአርቴታ ጎን ነው መቆም ያለባቸው። አይተው ከሆነ አርቴታ የፌክ አፕ ጨዋቱን ጨርሶ ሲወጣ አውቶግራፍ እየፈረመ ነበረ፣ ማላያቸው ላይ በድፍረት ሄዶ እየፈረመ ነበርና ሲዘምሩለን ነበር። እናረገዋለን፣ እናሳካዋለን፣ ዋንጫ እናሳካለን፣ ዘንድሮ እምነት አለን ባንተ እያሉ ሲዘምሩለን ነበር ወደ መኪና ሲገባ። ልክ ናቸው። አሁን ላይ የአርሰናል ደጋፊ በተለይ እንግሊዝ ያሉት በተለይ ለአርቴታ ቅርበት ያላቸው ኢቨን ኢትዮጵያ ውስጥም ያሉት ቢሆኑ በኮሜንትም ቢሆን ያዩታል፣ ሚዲያ ላይ የሚቀርቡትን ነገሮች ቢሆን አርቴታን የሚጎዳ ነገር መናገር የለባቸውም። አርቴታ ሆት ምናምን የሚለው ነገር አሁን ላይ በፍጹም መነሳት የሌለበት ሀሳብ። ኤግዛክትሊ ይስማማለሁ። ለምን የቡድኑን በዚህ ለመጀመሪያ ጊዜ በውድድር ዓመት 2 ተከታታይ ጨዋታ በተሸነፈበት ሳይኮሎጂካሊ ጥሩ ባልሆነበት ሰዓት ላይ ደጋፊው ተጨምሮበት አርቴታ አውት ካለው ይሄ ሰውዬ ድንብርብሩ ነው የሚወጣው። ከጎን መሆኑን ማሳየት ይኖርበታል። ደጋፊው አለን ማለት አለበት። የውስጥን በውስጥ ይዘህ ማለት ነው። በውስጥ ይዘህ እኔ አርቴታ ፕሪሚየር ሊግና ሻምፒዮንስ ሊግ ካሳካ ጥያቄ የለው መቀጠል አለበት። ምክንያቱም ምናልባት እንግዲህ የዋንጫ ይሄ ምንድነው አይነጥላ የሆነ ሰው የሆነ ችግር ሲያጋጥመው አይነጥላ ነው ይባላል። አይነጥላ ከተገለጠ በኋላ ሌላ ሰው ልትሆን ትችላለህ። አይነጥላቸው ጋር አርቴታ በዋንጫ ከገለጹ በኋላ ይሄ ፍርሃታቸው የሜንታሊቲ ችግራቸው ምናምን ሊወገድ ይችል ይሆናል ብዬ በማሰብ ማለት ነው። ግን ስቲል አሁን አርሰናል ለአርቴታ የረጅም ዓመት ኮንትራት ለመስጠት ተዘጋጅቷል። 6 ዓመት ኮንትራት ነው ያዘጋጀላችሁ እስከ 2033 የሚያቆይ። ግን ሶፊ አንድ ጥያቄ እዚሁ አርቴታ የቶተናም አሰልጣኝ ቢሆን አርቴታ የቼልሲ አሰልጣኝ ቢሆን አርቴታ
የማንቸስተር ዩናይትድ አሰልጣኝ ቢሆን እስካሁን ድረስ ይቆይ ነበር? በፍጹም አይቆይም። ስለዚህ እኔ አሁን 6 ዓመት ኮንትራት ለመስጠት አርሰናል ተዘጋጅቷል። ባይቸኩሉ ባይ ነኝ። ሻምፒዮንስ ሊጉና ፕሪሚየር ሊጉን ካነሳ ኢትስ ኦኬ 6 ዓመት ብሰጠውም ለአደረገው ነገር እንደ ጊፍት ስለሚሆን ቦነሱንም ቢወስዱ ይሄ ምንድነው የውል ማፍረሻውንም ቢወስድ ችግር የለውም ብለህ ታስባለህ። ፕሪሚየር ሊጉን ብቻ ካነሳ ግን አንድ ዋንጫ ብቻ ያው 2 ዋንጫ ካላነሳ አርቴታ ጥያቄ የለውም። በማግስቱ እንደውም እዛው ከስቴዲየሙ ሳይወጣ ነው መልቀቅ ያለበት። ግን ፕሪሚየር ሊጉን ካነሳ አንድ ዋንጫ ብቻ ካሳካ ግን አርሰናል ከ3 ዓመት በላይ ኮንትራት መስጠት አለበት ብዬ አላስብም። ትንሽ ማየት አለበት ሰውየው ከዛ ጭንቀቱ ተገላግሏል። ይሄ አስተሳሰቡ ይሄ ሜንታሊቲው የመጣው ከዋንጫ ከማጣት ነው ወይስ ተፈጥሯዊ ነው የሚለው መለየት አለበት። ተፈጥሯዊ ከሆነ ዋንጫ ማንሳት አትቀርፎም። ግን ሜንታሊቲው የችግር እየመጣ ያለው በጫናው ስላለ ዋንጫ ማሳካት አለብኝ የሚለው ጫናው ስላለ እሱን ሲያሳካ ወደሚታወቅ አርቴታ ወደ ተሻለ የዛሬ 2 ዓመት 3 ዓመት ወደምናውቀው ምርጥ አጫዋቱ መጥቶ በምርጥ አጫዋት ደግሞ ዋንጫን ያሳካል። በዛ መንገድ ዋንጫዎችን ማምጣት የሚችልበትን እድል መፍጠር ይችላል የሚለውን ነገር ለማየት ትንሽ ጊዜ የሚፈልግ ይመስለኛል። ስለዚህ ወሳኝ ሞመንት ላይ ነው ያለው። ዋንጫ ካጣ ያው ጥያቄ የለውም፣ ወደ ግራም ወደ ቀኝ የሚወሰዳል። ፕሪሚየር ሊግ ብቻ ከሆነ ያሳካው ግን አንድ ዋንጫ ብቻ ካሳካ 6 ዓመቱን ወደ 3 ዓመት መቀነስ አለባቸው ብዬ አስባለሁ። ሻምፒዮንስ ሊግና ፕሪሚየር ሊግ ካሳካ ኢትስ ኦኬ ብሰጠውም ማይጎዳ ነገር ስለሆነ፣ ምክንያቱም ሻምፒዮንስ በአርሰናል ታሪክ ታይቶ የማይታወቅ ዋንጫ ስለሆነ እሱን ካሳካ ሚኬል አርቴታ ፕሪሚየር ሊጉን ካሳካላቸው ኤፍኤ ካፕና ካራባኦ ካፕን ማንሳት አለማንሳት ኢትስ ኖት ቢግ ዲል ላይክ ማለት የጋርዲዮላን የፈርጉሰንን ታሪክ ለመስራት አዲስ ታሪክ ለመስራት ምናምን ነው። እሱ በቀጣይ ዓመታት ትሞክረዋል ጊዜ ስላለ በቀጣይ ዓመታት ተጫዋቾች አስፈርመ ቡድንን አስተካክለ ልትሞክረው የምትችለው ነገር ነው ብዬ ነው ማስበውና አርቴታ አሁን ላይ ወሳኝ ቦታ ላይ ነው ያለው። በጣም ወሳኝ ቦታ ላይ ነው ያለው። ዋንጫ ካላሳካ ከባድ ነገር ውስጥ የሚገባ ይመስላል እና ስማርት መሆን አለባቸው አርሰናል ደጋፊዎች። ጫናውን ቀነስ ማድረግ አለባቸው። አርቴታውት ምናምን የሚሉ አሁን በደንብ እየተሰሙ ናቸው፣ በየአቅጣጫው የተንጸባረቁ ይገኛሉ። የሜንታሊቲ ጉዳይ ቲዮ አልኮ ሳይቀር ጥያቄ ያነሳበት ጉዳይ ሆኗል። ሌሎችም ጥያቄ እያነሱ ነው የሚገኙትና ጥቂት ሳምንታት ሪላክስ እንዲያደርግ ጫናውን ቀነስ አድርገው ድጋፍ ቢያደርጉለት የተሻለ ነው ብዬ አስባለሁ። በእነዚህ አመክንዮዎች ቅድም ግርምሾም እንዳነሳው እኔም እስማማለሁ። አርቴታ በእነዚህ አመክንዮዎች ነው ሊቀጥል የሚችለው። ፕሪሚየር ሊግና ሻምፒዮንስ ሊግ ካነሳ 6 ዓመት ኮንትራት ይሰጠው፣ አንድ ዋንጫ ብቻ ካሳካ 3 ዓመት ወይም የቀረውን ኮንትራት ማየት ምን ሊከሰት ይችላል የሚለውን ዋንጫ ካላነሳ ግን ባይ ሊባል የሚችልበት እድል በጣም ሰፊ ነው ብዬ ነው ማምነው። ግርሜ በጣም አሪፍ። ይህንን ጉዳይ እንግዲህ አንስተናል። አድማጮች አሁን ሚዛን ውስጥ ማስቀመጥ ነው። አይ ራሳቸው የአርቴታ ውጤት ተመችቶኛል፣ አርቴታ አርሰናል ቤት ውስጥ ቢቆይ ጥሩ ነው የሚል ካለ እንደ ራሱ ምርጫ ነው የሚወሰነው። ሚዜነት የተስማማው ሰው ተስማምቶኛል፣ ሚዜነት የተስማምቶኛል ካለ መቀጠል ነው። አይ ኖ ዋንጫ ፈልጋለሁ ሁሌ እየተወዳደርኩ ሚዜነት ሰልችቶኛል የሚል ካለ ሌላ ደግሞ የዋንጫ አሰልጣኞችን መምረጥ ነው። ቡድን እኮ አቅም ስላለው እኮ ነው አሁን እኮ ችግር። ኤግዛክትሊ ቡድኑ አቅም ሳይኖረው በዚህ ቦታ አሁን ኡናይ ኤምሪ አስቶን ቪላን ይዘው እዚህ ቦታ ላይ ቢቀመጡ ትደነቃለህ። በርማውዝን ይዘው አንዶኒ ራዮላ ቢያደርጉ ትገረማለህ። ኢቭን ቼልሲን የያዙት ሊያም ሮሴነሮ ቢያደርጉ፣ ምክንያቱም ካላቸው ስኳድ ካላቸው ጥንካሬ ከኤክስፒሪያንስ ከምን አንጻር። አርሰናል ግን አሁን ያለው ስኳድ አውሮፓ ላይ ምርጡ ስኳድ ነው። ሶ ከተጫዋቾች ይልቅ ወይም ከውጫዊ ሪዝን ይልቅ የአርቴታ ችግር ጎልቶ ስለሚታይ ነው አሁን ይሄ ጥያቄ እየተነሳ ያለው። ያው ስለዚህ ያለውን ውጤት ነው አሁን በፕሪሚየር ሊጉ ያሉ አሰልጣኞች እስካሁን ድረስ እንግዲህ አርቴታ ቀደም 7-8 ዓመት ብለናል አይደል? 2018 መጣ 2019-20 ነው በዋናነት የቡድኑ አት ዘ ኤንድ ኦፍ 2018 ስለሆነ ማለት ነው። ለዛ ነው 7-8 ዓመት የምንለው ማለት ነው። ሶ በእነዚህ 7-8 ዓመታት ጊዜ ውስጥ ሚኬል አርቴታ ማግኘት ከነበረበት 26 ዋንጫ 23ቱን ሲያጣ ያውም በቶርናመንት ደግሞ ከ26ቱ ዋንጫ አንድ ነው ያሳካው፣ ኤፍኤ ካፕ ብቻ። 2 ኮሚኒቲ ሺልድ ናቸው ብለናል። ጋርዲዮላ በአንጻሩ በማንቸስተር ሲቲ ቤት ከ2016 ጀምሮ እስካሁን ባደረጋቸው ቆይታ 20 ዋንጫ አንስተዋል ብለናል። ሶ ማነጻጸር ነው፣ ይሄንን ግምት ውስጥ ማስገባት ነው። የአርቴታን መልክ ስለወደድከው ወይም የአርቴታ መልክ ደስ ስላለ ወይም አርቴታ ስላሳዘነ አይደለም። እዚህ ጋር የዋንጫ ጉዳይ ነው፣ የውጤት ጉዳይ ነው። በቶተናም ቤት ውስጥ ኦንጄ ፖስቴኮግሉ እኮ ዩኤፋ ኮንፈረንስ ሊግ አምጥተዋል እኮ፣ ግን አባሮ ነው ቶተናም ያንን የግፍ ጽዋ እየቀመሰ የሚገኘው አሁን ማለት ነው።
ኢንዞ ማሬስካ የመሰለ ቼልሲ አሰልጣኝ በአውሮፓ መድረክ ዋንጫ መጡ። የዓለም ትልቁን ዋንጫ ወርልድ ካፕን ወሰዱ። ስለዚህ ኢንዞ ማሬስካ ግን ዋስትና ሊሆናቸው አልቻለም። ቡድኑ ፈርዘር የሚፈልገው አላ እንዴ ቼልሲ እኮ ከዚህ በፊት ጆዜ ሞሪኒዮ እኮ ሲሰናበቱ እኮ ዋንጫ እያመጡ ግን አጫወታቸው አልጣመኝም አለ። በቃ ሮማን አብራሞቪች ሁሌ አውቶቡስ ማቆም። ስለዚህ ሌላ ነገር እፈልጋለሁ፣ ዋንጫ ሲመጣም ደስ የሚል ጨዋታ ተጫውታችሁ እንዲሆን ይፈልጋለሁ በቃ ብሎ ጆዜ ሞሪኒዮን አባረረው። ጆዜ በነገራችን ላይ አስተያየት ሰጥቷል ስለ አርሰናልና ሳውዛምፕተን ጨዋታ በኋላ አርሰናል እንደው ምንም አይጥመኝም፣ አጫወታቸው ምንም አልጣመኝም፣ መሰናበታቸውም ጥሩ ነው የሚል ሀሳብ ሰጥቶ ትናንትና ዛሬ መነጋገሪያ ሆኖ እየተመለከትናቸው ነው ያለው። በዚሁ ግርምዬ ኢብሪቺዜ ተመልሷል አርሰናል። አስደሳች ዜና ነው ለነገው ጨዋታ ከጉዳቱ ነገ በደንብ እንመጣበታለን። ቻምፒዮንስ ሊግ እንመጣበታለን። ስለዚህ ከዛ አንጻር መመዘን ነው የአርቴታን። ኦፍ ኮርስ ቅድም አስቀምጨዋለሁ። አርቴታ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ኢቭን ከሁለቱ አንዱ ነው ዋንጫ እንኳን ካሳካ እርግጠኛ ነኝ አርሰናል ባይዘዌይ አሰልጣኝን ቶሎ አይገፋም። አርሰን ቬንገር ውለታ የሚያገናዝብ ክለብ ከሌሎቹ አንጻር ስታየው አርሰናል ነው። ያቆያል። ውጤት እያጣ እንኳን አርቴታን ማየት ይቻላል። እንደው ምናልባት ፈጠነ የሚባለው ኡናይ ኤምሪ ላይ ይመስለኛል። አርሰናል ከፈጠነ ማለት ጨከነ። አርሰናል የጨከነው ኡናይ ኤምሪ ላይ ነው፣ ጊዜ ያልሰጠው ማለት ነው። ቬንገርና አርቴታ ላይ ያለውን ግን ማየት ይቻላል። ረዥም ነው። ሚዛን ማስቀመጥ ነው። አሁን እዚህ ጋር ሚዛን ውስጥ ቁጭ ማድረግ ነው። የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም በቡድኑ ውስጥ ይሰናበት ሲባል አስታውሳለሁ። አሞሪም ተስፋ ያለው አሰልጣኝ ነው፣ ለምን ይሰናበታል? ኖ አያስፈልግም ያሉ ነበሩ። በአንጻሩ ደግሞ አሞሪም አውት ያሉ ነበሩ። ከዛስ ካሪክ ሲመጣ ምን አሉ? ለካ ያኔ ሩበን አሞሪም መሰናበቱ ልክ ነበር የሚል ድምዳሜ ደረሱ። ኖ አሞሪም አይሰናበት ሲሉ የነበሩ ማለት ነው። ዘሴም ቲንግ ነው። አንድ አይነት ነው። አሰልጣኝ ይኖራል፣ ይባረራል። ውጤት ካመጣ ይቀጥላል፣ ውጤት ካላመጣ ይቆያል። ይህንን ሚዛን ውስጥ ማስቀመጥ ተገቢ ነው ብዬ አስባለሁ። ቅድም እንዳልኩት አይ ሚዜነት ተስማምቶኛል የሚል ካለ ከአርቴታ ጋር መቀጠል ነው። ተመችቶኛል፣ ሁሌ ሁለተኛ፣ ሁሌ ለዋንጫ ደርሶ ማፈግፈግ ተስማምቶኛል ካለ መምረጥ ነው። አይ ኖ እንደ ጋርዲዮላ 20 ዋንጫ በ10 ዓመት ውስጥ እንዳሳካው ጋርዲዮላ ዋይኖት ቢያንስ አትሊስት 10 ዋንጫ እንዴት ይሄ ክለብ ያጣል ካለው ስብስብ እነ ዴክላን ራይስን ይዞ ሜዳ የሚጋልቡ እነ ጋብሪኤል ማጋሊስን የመሰለ ዲፌንደር በቡድኑ ውስጥ ይዞ እነ ራያን የመሰለ ግብ ጠባቂ ይዞ የኮሬስን የሚያክል ወርልድ ክላስ ስትራይከር ይዞ ወደ አቋሙ አርሰናል ቤት ውስጥ በትክክል ደረጃ ባይመጣም ማለት ነው። አሁን መጥቷል። አሁን እየመጣ ነው፣ እየተነሳ ነው። እነ ሮቭን ቫን ፐርሲ እኮ ወደው አይደለም አርሰናል ነው የለቀቁት እኮ። በአርሰናል ቤት ውስጥ እኮ ዋንጫ ማግኘት ስልችት ሲላቸው እኮ ነው ማንቸስተር ዩናይትድ ቤት ቫን ፐርሲ ገብቶ ዋንጫ ወዲያው ያሳካው። ቴሪ ኦነሪን የመሰለ የአርሰናል ሌጀንድ አርሰናል ቤት ውስጥ የሻምፒዮንስ ሊግን ዋንጫ ማግኘት ህልሙ አልሳካለ ሲል ባርሴሎና ገብቶ ህልሙን አሳካ። በዛ ደረጃ መምረጥ ያስፈልጋል። አርሰናል ጥሩ ቡድን አለው፣ ጥሩ ስብስብ አለው፣ ግን ደግሞ ወርልድ ክላስ ኮች አለው ብዬ አላምንም። አቨሬጅ ኮች ነው ያለው። ወርልድ ክላስ ኮች ያስፈልገዋል። ወይ ራሱን ማሳደግ አለበት፣ ማብቃት አለበት፣ ወይ ሌላ ማምጣት አለበት። ወሳኝ ነው እንግዲህ። ቀጣዩ በአሁኑ ሰዓት ደግሞ ወርልድ ክላስ ኮች ፔፕ ጋርዲዮላ፣ ሉዊስ ኤንሪኬ፣ ካርሎ አንቸሎቲ። ሉዊስ ኤንሪኬ ነው ገበያው ላይ ያለው ወርልድ ክላስ። በቃ አሁን ገበያው ላይ ያለው ሉዊስ ኤንሪኬ ነው። ፋብሪጋስ ገና የሚያድግ ከፋብሪጋስ እንደውም አርቴታ ይሻላል። ገና ነው። አዎ እንዴ ምን አሳየ? ፋብሪጋስ ኮሞ ላይ ደረጃ አሻሻል። ቢያንስ አርቴታ አንድ ዋንጫ አምጥቷል፣ ኤፍ ኤ ካፕ እና 2 ጋሻ አምጥቷል፣ ኮሚኒቲ ሺልድ። ግርምዬ እናጠናቅ። ሰዓታችን ተገባዶ። አድማጭ ተመልካቾቻችን ነገ በምሳ ሰዓት እንመለሳለን። በሰፊው የአውሮፓ ሻምፒዮንስ ሊግ የነገ ምሽት ጨዋታዎችን እንቃኛለን። ሊቨርፑልን እናየዋለን ነገ። ቆንጆ ጨዋታዎች አሉ። በጣም አሪፍ ጨዋታዎች ነው ያሉት። በስፋት የምንቃኘው ነው የሚሆነው። ምሽት ላይ ደግሞ ጨዋታዎችን በቀጥታ ስርጭት እናስተላልፍላችኋለን። አብራችሁ ለቆያችሁ ሁሉ ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። ባባይ ደህና ዋሉ።